ጤና ይስጥልኝ። ወርቅ መግዛት ፈልገው ግን በቂ መረጃ አጥተው ተቸግረዋል ወይስ አሁን ባለው የገበያ ሁኔታ 2 ግራም ወርቅ ምን አይነት ቆንጆ ጌጥ መግዛት እችላለሁ? ለጆሮ ጌጥ ብትሉ እንዲሁም ደግሞ ለጣት ቀለበት ብላችሁ አስባችሁ ታውቃላችሁ? በኢትዮጵያ የወርቅ ገበያ በሆነው የፒያሳ አካባቢ ተገኝተን እንግዲህ የ2 ግራምንና በ18 እና በ21 ካራት ያለውን የዛሬውን ዋጋ ይዘንላችሁ መጥተናል። በተጨማሪም እሱ ብቻ ሳይሆን ማወቅ ያለባችሁን የወርቅ መረጃዎች በተለይ ደግሞ በ18 እና በ21 ዙሪያ ከ2 ግራሙ የወርቅ ዋጋ በተጨማሪ ምን አይነት ነገሮችን ማወቅ አለብን የሚለውን እንዲሁ የማሳያችሁ ይሆናል። በተጨማሪም ደግሞ ማንም የማይነግራችሁ በተለይ ወርቅን በምትገበዩበት ሰዓት ላይ አንድ ትልቅ የሆነ ሚስጥርን እነግራችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰሙን አይረሳ። አሁን የምንሄደው ወደ መረጃው ነው የሚሆነው። እንደምታውቁት ከሆነ ለቀለበትም ለትንሽ የአንገት ሐብል እንዲሁም ደግሞ ለጆሮ ጌጥ በጣም ተመራጭ ነው ይሄ 2 ግራም ማለት ነው። በ18 ካራት ስንመለከተው በጣም ጠንካራና ለረጅም ጊዜ አገልግሎት የሚሰጥ ነው። ምንም እንኳን በፒያሳ ገበያ እንደ ጌጣጌጥ ቤቱ ይለያያል። እንደምታውቁት ከሆነ ፒያሳ ላይ ከሄዳችሁ ሁሉም ጌጣጌጥ ቤቶች የየራሳቸው ዋጋ አላቸው። ይጨምራሉ አንዳንድ ቦታ፣ አንዳንድ ቦታ ደግሞ ጥሩ ዋጋ አላቸው። ምንድን ነው እንደዚህ ከፍና ዝቅ የሚያደርጉት ካላችሁኝ ደግሞ መስሪያ ዋጋ የሚባል አለ። ምናልባት አንዳንድ ጌጣጌጦችን ይመስለኛል በቀላሉ ሲሰሩት የመስሪያ ዋጋቸውን ያሳንሱታል። ነገር ግን ትልቅ ድካምና ትልቅ የሆነ ጊዜን የሚፈጅ አይነት ዲዛይን በሚሰሩበት ታይም ደግሞ የሌበር ኮስቱን ወይም ደግሞ የሜኪንግ ቻርጁን ከፍ ያደርጉበታል ማለት ነው። ነገር ግን ያም ሆነ 18 ካራት እና 21 ካራትን በምናነጻጽርበት ሰዓት ላይ ከ21 ካራቱ ይልቅ 18 ካራቱ መቼም አነስተኛ የሆነ ዋጋ አለው ማለት ነው። 21 ካራትን መግዛት ብትፈልጉ 87.5 የሆነ ፐርሰንቱ ንጹህ ወርቅ ነው። መለየት ብትፈልጉ ደግሞ ገና እንዳያችሁት ቢጫና ደማቅ ነው ማለት ነው። ደስ የሚለው ነገር 18 ካራቱን ከመግዛት 21 ካራቱን መግዛት ይመርጣል። ዋጋቸውም ይህን ያህል በጣም በብዙ የሚለያዩ አይደለም። 18 እና 21 በመካከላቸው ያለው የ3 ግራም ካራት ነው። ስለዚህ ያን ያህል የተራራቁ